እንግዲህ ያለፈው ሳምንት እስልምናን የተቀበልኩትኝ ያለፈው ሳምንት ነው እና ሰላት ለመስገድ ቪዲዮ የላኩልኝ ልጆች ነበሩ። ዛህራም በዚሁ አጋጣሚ ዛህራ ሙስጠፋ አመሰግናለሁ። በጽሁፍ ውዱ እንዴት እንደሚደረግ እንዴት መታጠብ እንዳለብኝ ልካልኝ ነበረ እና ቪዲዮም ተልኮልኝ ነበረ እና ሰላት ለመስገድ ሞከርኩ። ከዛ በኋላ ግን የሚገርማችሁ ይሄን ሳምንት ያው ስራም ስላለ በቃ ሰላቱንም አልሰገድኩም ወይ ምንም አላደረግኩኝም። ይህን ሳምንት እንዲሁ አሳለፉ እና መስጊድ መሄድ በጣም ፈለግኩ። ሰላቱንም አስተጣጠቡንም ሁሉንም መማር አለብኝ ብዬ 2 ቀን በፊት ሞከርኩ። ሊሄድ ስል የሆነ ነገር ይመጣል፣ ሀሳብ ምናምን ነገር ይመጣል፣ ኦር የሆነ ሪዝን ይመጣል፣ አልሄድም። ዛሬ ወሰንኩና ሄድኩኝ መስጊድ። ከሄድኩ በኋላ ምንድን ነው የምላቸው ገብቻ አላቅም መስጊድ እና ለመጀመሪያ ጊዜ ነው መስጊድ እንግዲህ ሲሄድ በህይወቴ ማለት ነው። ከዛ ልክ ሲሄድ 30 ነው አይ ቲንክ 30 ነው 40 ደቂቃ ቀርቷል ለስግደት፣ አሁን የምሽት ስግደት ማለት ነው። በዚህ አጋጣሚ የምሽት ስግደት ምን ነበር የሚባለው ጠፋብኝ። ኢሻ ኦኬ የኢሻማ የሌሊት ስግደት ማለት እና 40 ደቂቃ ምናምን ቀርቷል ስግደት። 30 ደቂቃ አይ ቲንክ 30 ደቂቃ ቢሆን ነው። እና አንድ ሼክ ሲመጣ ወደ መስጊድ ሊገባ ማለት ነው ሲል እኔ በቃ መሄድ ፈልጌያለሁ፣ እንትን መግባት ፈልጌያለሁ፣ ግን መጠየቅም ፈልጌያለሁ እያመነታው ነበር እና አጋጣሚ ከዛ ጠራውኝ ሶሪ ምናምን ስለው ዞረ ሰውየው። ጠራውትኝ ከዛ በኋላ ምንድን ነው አለኝ። ያው እዚህ የቲክቶኩን ምናምን አያውቁም፣ ገብቷቸዋል እዚህ ሀገር ላይ ሰው እንደ አዲስ እስልምና መቀበል ፈልጌ ነበር አልኩኝ። እንደዚህ ነው ያልኩት ስል ማሻአላህ አለና በጣም ደስ አለው። ከዛ ወደ እኔ መጣና እስልምናን መቀበል ፈለግ አለኝ። አዎ አልኩት። ምንድነው ሃይማኖት የነበረው አለኝ። ክርስቲያን ነበርኩ አልኩት። ስለው ማሻአላህ አለ። ሁላችንም የምናመልከው አንድ አምላክ ነው ብሎ ሊያስረዳኝ ሞከረ። ልክ የለም አዲስ ሰው ሲመጣ ለሰዎች እንደምታስረዱት። ከዛ አይ የተወሰነች ነገር ስለ እስልምና ለማወቅ እየሞከርኩ ነበረ እንደዚህ አልኩት። ከዛ በኋላ ደስ አለው። በቃ ስም ማን ነው አለኝ። ስሜ ኤልያስ ነው አልኩት። ኤልያስ ከሆነ አለኝ እኔም መሐመድ ብያለሁ አላለም? እኔ መሐመድ ብያለሁ ሲለኝ ድንግጥ ነው ያልኩት። ደነገጥኩ። ሌላ ስም ሊወጣልኝ ነው ብዬ ነበረ እኔ የጠበቅኩት ማለት ነው። እንደ አጋጣሚ መሐመድ ኤልያስ ብያለሁ አለኝ። እዛ በጣም በቃ እኔ እንጃ እኔ የሆነ ስሜቴን መቆጣጠር አልቻልኩም። በጣም ደነገጥኩ። ከዛ በኋላ ና ግባ ወደ ውስጥ አለኝ እና ሌሎችም ነበሩ ለካ ሼኮች ውስጥ ነበሩና እኛ መዝሙር እንደምንለው ለአላህ ምስጋና እያቀረቡ ነበረ መስጊድ ውስጥ ተቀምጠው ማለት ነው። ከዛ እንዳለ ተነስተው መጡ ወደ እኔ። ደስ አላቸው ልነግራቸው አልችልም። ሰውነቴን ሽቶ ቀቡኝ። አጋጣሚ የሆኑ ሶማሌዎች ናቸውና መጀመሪያ የመጡት ማለት ነው። በር ላይ ያገኟቸው። ደስ አላቸው ልነግራቸው አልችልም። እና ሼኩ እንደውም አለቀሰ። በጣም ገረመው። ከዛው ይዞን ገቡ። ከዛ ቀስ እያሉ ሊያስተምሩኝ ለዚህ ነው እስልምና ማለት መሰረታዊ ትምህርት። ከዛስ በስልክ ተጠራሩ። እናንተ በእኔ ምክንያት መስጊዱ ሰው ምናምን መምጣት ጀመረ። አረ እንደዚህ አዲስ ሰው ከክርስትና ወደ እስልምና ሰው መጥቷል። ደስ አላቸው የመጨረሻ። በጣም ነው የገረመኝ። ከዛ በኋላ የገረመኝን ልንገራችሁ ወሬ ሳላበዛባችሁ። ሳንቲም አመጡና እንካ አሉኝ። በፍጹም አልቀበልም።
ኖ ነቢያችን መጀመሪያ ወደ እስልምና የመጣ ሰው የደስታ ሳንቲም መስጠት አለብን። ኧረ እኔ አልቀበልም፣ እኔ ገንዘብ አለኝ ሞልቶኛል፣ መቀበል አለብህ። ከዛ ትንሽ ሳንቲም ሲሰጡኝ እምቢ ብል መቀበል አለብህ ብሎ ሳንቲም እጄ ላይ ሰጡ። ነገ በስማችሁ ስማቸውን ሁሉንም ተቀብያለሁ፣ በስማችሁ የተራበ ሰው አበላላችኋለሁ አልኳቸው። ደስ እንዳላሉኝ ደስ አላቸው። ከዛ በኋላ እናንተ መስጊድ ማለት ትንሹ ገነት ማለት ነው። እንዴት ደስ ይላል! እንዴት ደስ ይላል! ከዛ ጠብቃሉኝ። ሁሉም ቁጭ አሉ። ተቀመጥኩ። የተወሰነች ነገር መሰረታዊ እስልምና የሚባሉትን ነገር ነገሩኝ። እኛ የምናመልከው አንድ አምላክን ነው የምናመልከው። ነቢዩ መሐመድ የአላህ መልእክተኛ ነው። ይሄ መሰረታዊ ትምህርታችን ነው አሉ። እሺ ከዛ ነገሩን ላሳጥረውና ሙስሊሞች ያው ስግደቱ ሰዓት ደረሰ። ሰዎች መሰባሰብ ጀመሩ። ከዛ ውዱ እንዴት እንደሚደረግ ወስደው አሳዩኝ። ከዛ ታጠብኩኝ፣ አብሬያቸው ቆምኩ። እኛ እንደምንሰግደው ትሰግዳለህ። አሁን አንተ አዲስ ነህ። ነቢያችን ምን ብሏል መሰለ? በአንድ ጊዜ ሁሉም ነገር በፍጥነት አይለመድም። ቀስ ብለህ ነው የምትለምደው። ስለዚህ ረጋ ብለህ ነው የምትለምደው። አይዞህ አሉኝ። እሺ አልኩ። ከዛ መሀላቸው አስገቡኝና ቆሙኛ። አንተ እኔ የተዋረድኩት ወራዳ የሆንኩ ሰው መሀላቸው ቆምኩ። ከነሱ ጋር አበሬ ፈጣሪን ይቅርታ ልጠይቅ፣ ምህረት ልጠይቅ፣ በጸሎት ፈጣሪን ልለምን አብሬያቸው ቆምኩ። እንዲህ ነው የሚጸልየው። እንደዚህ ኢማሙ ሲናገር አንተ እንደዚህ ትላለህ። አሁን አልለመድክም፣ ቀስ ብለህ ትለምዳለህ ብለው የሆነ የሚነገረውን ነገር ነገሩኝ። ከዛ ሰላት ተጀመረ። መሀላቸው ቆምኩ። አብሬያቸው እንደሚሰግዱት ምንም ብዙም አልከበደኝም። ምክንያቱም ቪዲዮም ትንሽ አይቼ ነበረ። ሰገድኩኝ፣ ጨረስኩኝ። ከዛ በኋላ ኢማሙ መጣ። ለኢማሙ አስተዋወቁኝ። ከዛ አዲስ ልጅ ሙስሊም መጥቷል ብሎ ኢማሙ ደግሞ ለሁሉም ነገራቸው። ወዳጄ ስልኬ ልንገርህ፣ እስካሁን ድረስ እንደዚህ ወዳጅ የለኝም። ሁሉም ስልካቸውን ሰጡኝ። እንካ የሚቸግር ነገር ካለ ወይም ደግሞ የማታውቀው የሆነ የምትፈልገው ነገር ካለ እኛ አለንልህ። ሙስሊሞች ሁላችንም ወንድማማቾች ነን፣ እህታማቾች ነን። መከሩኝ። ምን አሉ? ከዛ በኋላ በጣም በቃ እናንተ ልቤ ውስጥ የተሰማኝን ሰላምና ደስታ ልነግራቸው አልችልም። ሰላም ልብስ እንደዚህ ሽቶ፣ ሶማሌዎች ደግሞ ሽቶ ይወዳሉ። እጄን ሽቶ ቀቡኝ። እንደገና እኛ ጋር ምንድን ነው የምንለው? የተባረከበት ምግብ አለ። እንደዛ ምግብ ባርከው ጸልየው ምግብ ሰጡኝ። ይቺን ነገር ብላሉኝ። እንዲሁ በቃ የለም ከነሱ ጋር እንድቀላቀል በደንብ በቃ አቀረቡኝ። ደስ የሚል ቀረቤታ፣ በጣም ደስ አለኝ። ከዛ ኢማሙ መጣና ስለ እስልምና የተወሰነ ነገር ጠየቀኝ። እንዴት እስልምና ልትቀበል ቻልክ አለኝ። መቼም አይን እያየ እዚህ ቲክቶክ ላይ እንደዚህ ነበርኩ ማለቱ ይከብዳል። በዚህ ዘመን ላይ እንደዚህ አይባልም። ስለዚህ እኔ ቁርአንን አነባለሁ እና እንዲሁ የፈጣሪ ቃል ልቤን ሁልጊዜ እያስተማረኝ ነበረ። ከልቤ ቃሉን እየተረዳሁት ነበረ ብዬ ለኢማሙ አስረዳሁት። ደስ አለው። ግን አለኝ እኔ አንድ ነገር ልምከርህ አለኝ። እቺን ምክር እኔ ለሁል ጊዜ እንዲይዛት ነው የነገረኝ። በጣም ተገርሜ ነው የወጣሁት። እቺን ምክር ላካፍላችሁ ነው ባይዘዌ ይህንንም ላይቭ የከፈትኩት። ኢማሙ ምን ብሎ እንደመከረኝ ታውቃላችሁ? የክርስቲያኑ ትልቁ ችግር አለኝ መጽሐፍ ቅዱስን በራሳቸው ነው የሚተረጉሙት። ቁርአንን አለኝ በራስህ እንዳትተረጉም። የማታውቀው ነገር ካለ
ቀስ እያልክ ተማር፣ መማር ካለበት ተማር። በአንድ ጊዜ ሁሉም ነገር አይለመድም ሲለኝ ይሄንን ትምህርት ነው ይዤ ወደ ቤት የተመለስኩት። ትልቅ ትምህርት ነው። ከዛ ነገ ጁማ ነው። ጁማ በእስልምና ትልቅ ቀን ነው። ትልቅ ብዙ ምክንያቶች አሉት ጁማ እና በጣም ነገ ቀጠሮ ሰጡኝ። ነገ እንዳትቀር አሉኝ። ከሰዓት አካባቢ ወደ ስንት ሰዓት ነው ያሉኝ? ከ12 ሰዓት እስከ 1 ሰዓት ባለው ስራ ስለሆንኩ በዚህ ሰዓት ከቻልክ እንደምንም ብለን አሉኝ። እሺ አልኳቸው። በቃ ተሳስመን ተቃቅፈን ምን ብለን ተለያየን እና ይህንን ልንገራችሁ ብዬ ነው። በጣም ነው ደስ ያለኝ። እውነቴን ነው የምላችሁ፣ በጣም ደስ አለኝ። ናጃ ይህን ይመስላል የዛሬው ውሎዬና ሰላትን መስገድ ተማርኩኝ። ቀስ በቀስ ደግሞ ጸሎቱ እንዴት እንደሚባል ቀስ ብዬ ይማራለሁ። ኢንሻአላህ ረጋ ብዬ ይማራለሁ። እዚህ ላላችሁት ግን ክርስቲያኖች አንድ ነገር ልንገራችሁ። ምናልባት ክርስቲያኖች ካላችሁ ፍጠኑ፣ ወደ እስልምና ለመግባት ያላችሁን አቅም ተጠቅማችሁ ፍጠኑ። በቃ ይሄንን ብቻ ነው የምላችሁ። ጉዳይዲያን እዩት፣ ጉዳይዲያን እዩት እና ይሄ ተአምር ነው። አንዳንድ ነገሮችም ደግሞ ወደፊት የማሳያችሁ ነገር ይኖራል። ምክንያቱም እኔ በቲክቶክ ላይ ብቻ አይደለም በፌስቡክ እና በቴሌግራምም እስልምናን ዝቅ የሚያደርጉ ነገሮችን እጽፍ ነበር እና የቲክቶክ ግሩፑን ቀይሬዋለሁ። ጃዬ ምናልባት አሳያለሁ። የምንድን ነው ስሙ? የግሩፑን ስም ቀይሬው ዛሬ የሚገርም ነገር ተገጥሟል እና እስቲ ነገ ከነገ ወዲያ ምናልባት አሳያቸዋለሁ። አንድ ደግሞ ወደ እስልምና መግባቴን ነግሬያቸው ሰርፕራይዝ ሆነዋል። በዚህ በቲክቶክ ሳይሆን በፌስቡክ የሚያውቁኝ ሰዎች እዚህ ቲክቶክ ላይ የሚያውቁኝ እዚህ አሉ። በዛ ደግሞ ሳይድ ነግሬያቸዋለሁ እስልምናን መቀበሌን እና ዛሬ በጣም ደስ የሚል ነገር ነው የሰራሁትኝ እና በጣም ደስ ብሎኛል። ወንድም እህቶቼ እንደው የደስታ የተካፋይ ሆናችሁልኝ ደስ ብሎኛል። ይህን ይመስላል እንግዲህ ዛሬው ላይ አላሁ አክበር አላሁ አክበር አላሁ አክበር ነው የምለው። ያው በዚህ ሞመንት ላይ በጣም የማዝነው ሰለምቴ ላልሆኑ ሙስሊሞች አይዱ ነው ፊሊንጉን ኬት አምጥታችሁ ፊል እንደምታደርጉት እንግዲህ የራሳችሁ ጉዳይ። እኛ ግን ያው ፊል እናደርገዋለን እና እኔ እንጃ ማለት መስጂድ መግባት እሱን ቶ ስጁድ ስትወርድ ያለው ስሜት ስጁድ በመውረድ ውስጥ ለዓለማቱ ጌታ ለዛ ለአንድ አምላክ ኢንፍሮንት ማለት ነው ላይ ቀጥታ ፊት ለፊት እኔ ለአንተ ሰግድልሃለሁ፣ እኔ ለአንተ አጎበድዳለሁ፣ እኔ በአንተ ላይ እመጀናለሁ፣ እኔ አንተን ብቻ ነው የምገዛክ፣ ሌላ ማንንም አልገዛም፣ እኔ አንተን ብቻ ነው የሚይዘው፣ አንተ ላይ ብቻ ነው የምመካው ብለክ ይሄንን መርጠክ ይሄንን ፈቅደ ልክ ስትደፋ ወላሂ ክርስቲያን እኮ እያለን እንሰግድ ነበር። እኔ ሰግድ ነበረ የስቅለት አካባቢ ህማማት ከገባ በኋላ ለሳምንታት ይሰገዳል እና ትዝ ይለኛል ትምህርት ቤት ተማሪ እያለን ምሳ ሰዓት ላይ ሄደን ምናምን እንሰግዳለን። ስግደቱ እንዴት ነው ሲባል ቁጥር ነው ጨዋታው። እኔ ትዝ የሚለኝ ለእኔ ማለት ነው ያቺን ቁጥር ቆጥረን እንሰግዳለን። ግን በትክክለኛ